በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 4 በዚች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲያስሩታል አለ መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህም በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርን መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎችን የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቅናትን የተመሉ አይሁድም ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያም ነፍሱን እስከ አሳለፈ ድረስ በደንጊያ ወገሩት። በዚያንም ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበረ። እግዚአብሔርም የአንዲት አይሁዳዊ ሴት ልቦናዋን ገለጠላት። እርሷም በውስጧ ሽንገላና ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜም በላዩ ብርሃን ወረደ። እንዲህ ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በደንጊያ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት የማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን በምግባር ፍጹም የሆነ ተጋድሎም የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከሥጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህም ያለ ሁኔታ አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን።